ትንቢተ ኢሳይያስ ምዕራፍ 1:19 ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 19 ስፍራውን በጌታ ስም አነባለሁ። በጌታ ስም እንሰማለን። እሺ ብትሉ ለእኔም ብትታዘዙ የምድርንም በረከት ትበላላችሁ። አንድ ድገምልኝ። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። አመሰግናለሁ። ጌታ ለአብርሃም እኮ እንዲህ አለው እኮ አብርሃም እኔ ወደ ማሳይ ምድር ውጣ። አንድ ጉዳይ ማወቅ ያለባችሁ የእግዚአብሔር ትልቁ ዓላማ በእኛ ህይወት እሱን መስማት፣ እሱን መታዘዝ። የቀረው ጉዳይ ሁሉ እግዚአብሔር ያዘጋጃል። አሜን። ኢየሱስ ጌታ ነው። አሜን። ቀኝ ከፋል ግና ይታዘዛለሁ፣ ይሰማለሁ፣ ይወጣለሁ በሉሲ። ታዘዛለሁ፣ እሰማለሁ፣ እወጣለሁ። እስቲ አንተ ይሳካልኛል። እስቲ አንተ ይሆንልኛል። እስቲ ይሳካልኛል። እስቲ ይሆንልኛል። ኢየሱስ ጌታ ነው። አሜን። እሺ ብትሉ ብትወጡ፣ እሺ ብትሉ ከዚህ ጉባኤ መካከል እኮ በርካታ ሰዎች አላችሁ። አስባችሁ ጸልያችሁ ጥያቄ ጽፋችሁ በራእይ አይታችሁ ጌታ በዚህ ጉዳይ ቢናገር ብላችሁ የመጣችሁ ሰዎች አላችሁ። እኔ አሁን ያለው የኛ ጌታ በጣም ወድጄ ያለው። ድሮም ጌታ ይወደዳል፣ አሁን ግን በጣም ይወደዳል። የአሁኑ ጌታ የቅርብ ሆኗል። የሚገርም ነው። ቆይቶ አይፈርድም፣ ፈጥኖ ይፈርድልሃል። አሜን። የአሁኑ ጌታ ቶሎ ይሰማል። አሜን። አሁን የምትፈወሰው የአሁኑ ጌታ ቶሎ ይሰማል። ጭንገፋ ዛሬ ይቆማል። የአሁኑ ጌታ ቶሎ ይሰማል። ነገሪ ወደ እጅ ይገባል። አሜን። ነገር ግን ፈጥኖ ይፈርድልሃል። ድገምና ፈጥኖ ይፈርድልሃል። ኢየሱስ ጌታ ነው። አሜን። እናንተ እግዚአብሔር ሰዎች አባት እግዚአብሔር ሆይ ዛሬ ማታ ተናገር ብለ አሁን ተኝተ አሁን የምናገር አምላክ እኔ አላቅም። ድሮ እንደዚህ አልተለመደ። አሁን እዚህ ቁጭ ብለ አባት እግዚአብሔር ሆይ በዚህ በኩል ናና ከተናገርከኝ ብለ እዚህ ቁጭ ብለ ደስ ያለ ጉዳይ አንተ አስበ አንተ በምትለው መንገድ የምናገር አምላክ እኔ የድሮ አላቅም፣ አልተለመደም። አሁን ጌታ ግን ቶሎ ይሰማል፣ ቶሎ ይናገራል። አሜን። ኢየሱስ ጌታ ነው። አሜን። እሺ ብትሉኝ እኔ ብዙ ጊዜ ብዙ ቦታ ዞሪያ አገልግዬ ያውቃለሁና በጣም ብዙ ቦታ ነው የማገለግለው። ወደ ራሱ ሐሳብ መጥቶ ጌታ እንዲፈርም እንጂ የጌታ ሐሳብ ሰምቶ የሚሄድ ሰው ብዙ አይቼ አላቅም። ጥያቄ ጽፎ አዘጋጅቶ ፍርማ ቦታ አስተካክሎ ናና በዚህ ቦታ ፈርም የሚል ህዝብ አየው እንጂ እግዚአብሔር ከተናገረኝማ እሺ ብሎ የጌታን ሐሳብ ሰምቶ ለጌታ የሚወጣ ሰው ብዙ አላጋጠመኝም። ግን ደስ የሚለው አንድ ጉዳይ አለ። ዛሬ ማታ እናንተ እሺ ካላችሁ የምናገር አምላክ አለ። አሜን። ትሰሙኛላችሁ? አዎ ትሰሙኛላችሁ? እስቲ እጅ ገፋ አድርግልኝ። ዛሬ እንዲህ ብዬ ነው የምጀምረው። አሜን። ከዛሬ ማታ ጀምሮ በኢየሱስም የቃርሚያ ህይወት ያበቃል። አሜን። የቃርሚያ ህይወት ያበቃል። አሜን። ትንሽ ኑሮ፣ ትንሽ ገንዘብ፣ ትንሽ ቤት፣ ትንሽ ደሞዝ፣ ትንሽ ይበቃል። እሱ ይቆምና ትልቅ ይከፈትልሃል። አሜን። እሱ ትልቅ የሆነ በሮች ይከፈታሉ። ከዛሬ ጀምሮ በኢየሱስ ስም የኔ ነገር ትንሽ አይሆንም። አዎ ትንሽ ከተማ፣ ትንሽ መንደር፣ ትንሽ ቢሮ፣ ትንሽ ደሞዝ፣ ትንሽ ቤት፣ ትንሽ መኪና እሱ ይቀራል። አሜን። ትልቅ ይሆናል። አሜን። ትልቅ ይሆናል። አሜን። ቁጭ ብሎ ሳንደ ሃሌሉያ። እስቲ ቀኝ ከፍ አድርግና ሌላ አለ ብሎ እስቲ ሌላ አለ። በጌታ ድገሙና ሌላ አለ ብሎ እስቲ ሌላ አለ። ሃሌሉያ። አሜን። አንድ ሰው ስልኩን ስለዘጋ ልቤ አይውደቅ። አንድ ሰው ሐሳቡን ስለቀየረ አይውደቅ። እግዚአብሔር ያየለት ትልቅ በር ይከፈትላችኋል። አሜን። ትልቅ በር ይከፈትላችኋል። አሜን። አሁን ምርኳችሁ ይመለሳል። አሜን። አሁን ኃይላችሁ ይታደሳል። አሜን። ኢየሱስ ጌታ ነው። አሜን። ለይስሐቅ እንዲህ ነው ያለው። ይስሐቅ አባቴ ፈርቶ እራብ ፈርቶ ከተማ ቀይሮ ወደ ግብጽ ወርዷል። አንተን ደግሞ እንደ አባቴ ሆነ እራብ ተነሳ ብለህ ከተማ ለቀ ወደ ግብጽ ሀገር አንተ እንዳትሄድ እኔ የምልህን ብቻ ስማኝ። እሺ ምን ሊሆን? እዚህ ቁጭ በል። እዚሁ ሀገር ይባርካለሁ። እኔ አንተን ሰው አደርጋለሁ። ኢየሱስ ጌታ ነው።
እዚሁ ይባርካለሁ። ከዛ ይስሐቅ ዘርን ዘራ ይልና 100 እጥፍ አጨደ። ይስሐቅ ዘርን ዘራ ይልና 100 እጥፍ አጨደ። ይስሐቅን እዚህ ሁን ብሎ ሲናገር በሳቱ ረሃብ አለ፣ በሳቱ ችግር አለ፣ በሳቱ መከራ አለ፣ በሳቱ በጣም ችግር ነው ያለው። ጌታ ግን እንዲህ ነው ያለው፣ በዚህ በአስቸጋሪ ዘመን እኔ ግን አንተን ይባርካለሁ። አሜን። በዚህ በረሃቡ ዓመት እኔ አንተን ግን ይባርካለሁ። አሜን። ሁለት እጅ ከፍ አድርግልኝ። ኢየሱስ ጌታ ነው። እኔ ማየው እንደ መንደር ሳይሆን እንደ ቀበሌ ሳይሆን እንደ አገር ሳየው አሁን ያለው ጉዳይ ከባድ ነው። ቢገባን ባይገባ ረሃብ አለ፣ ችግር አለ፣ ጭንቅ አለ። በርካታ ሰው ዕዳ ውስጥ ገብቷል፣ ክስ ውስጥ ገብቷል። በረሃብ ተመታችኋል፣ በችግር ተመታችኋል። ዛሬ ግን ጌታ እንዲህ ይላችኋል፣ በዚህ በአስቸጋሪ ዘመን አንተን ግን ይባርካለሁ። አሜን። በዚህ በረሃቡ ዘመን አንተን ግን ይባርካለሁ። አሜን። በዚህ በመከራ ዘመን አንተን ግን ይባርካለሁ። አሜን። አሜን አትልማ? አሜን። እስቲ በዚህ በችግር ዘመን፣ በዚህ በችግር ዘመን፣ በዚህ በረሃብ ዘመን፣ በዚህ በረሃብ ዘመን፣ በዚህ በመከራ ዘመን፣ በዚህ በመከራ በዚህ ዘመን፣ በማይመች ዘመን፣ በዚህ በማይመች እኔ ዘመን ግን ይባረካለሁ። እኔ ግን እባረካለሁ። በኢየሱስ ትባረካላችሁ። አሜን። በኢየሱስ ትባረካላችሁ። አሜን። በኢየሱስ ትባረካላችሁ። አሜን። ቁጭ በሉልኝ። በረሃብ ዘመን፣ በችግር ዘመን፣ በጭንቅ ዘመን እኔ ግን አንተን ይባርካለሁ። አሜን። ኢየሱስ ጌታ ነው። አሜን። ሕያው ጌታ ነው የምላችሁ። እናንተ ብዙ ናችሁ፣ እኔ አንድ ሰው ነኝ። እንዴት አድርገህ ዛሬ እንደምጸልይ በምን አይነት ስፒድ እንደምደርስ እኔ አላቅም እንጂ ዛሬ ግን አንድ የማውቀው ነገር አለ። እዚህ ካላችሁ ከእናንተ ውስጥ የአንዳችሁ ሕይወት በዚህ ዓመት አይበላሽም። አሜን። በአንዳችሁ ቤት ሞትና ሐዘን አይሆንም። አሜን። አይሆንም። አሜን። እስቲ በዚህ ዓመት በጌታ በኢየሱስ ስም በእኛ ቤት ውስጥ ሞትና ሐዘን አይሆንም። ረሃብ አይሆንም። ችግር አይሆንም። ጭንቅ አይሆንም። እስቲ አንድ አይሆንም። በዚህ አይሆንም። ቁጭ በሉ እስቲ። እኔ የማውቀው ይሄ ነው። አሜን። ልማን ልክ ቃል ይገባለሁ። የሰማው እንዲህ ነው የሰማው። ከዛ ከወንድሜ ጀምሮ ዞሮ መጥቶ እስከ ወንድሞቼ ድረስ የምስራች፣ አሜን፣ የምስራች፣ አሜን። ትልቁ ድንጋይ ተንከባልሏል። አሜን። የምስራች፣ አጥፊው ሞቷል። አሜን። አጥፊው ሞቷል። አሜን። የሚፈልግ ሞቷል። አሜን። የሚከተል ይመለሳል። አሜን። በክቡ የሚፈልግ አሜን። አረ ይመለሳል። አሜን። ፋርዖን ይመለሳል። አሜን። ማርድኪዮስ ይመለሳል። አሜን። የሚከተል ተመልሷል። አሜን። እስቲ የሚከተለኝ አያገኘኝም፣ የሚከተለኝ አያገኘኝም፣ እንደው አያገኘኝም፣ እንደው አያገኘኝም፣ እንደው አያገኘኝም፣ እንደው አያገኘኝም፣ እንደው አያገኘኝም። እንደው አያገኘኝም። ቁጭ በሉልኝ። ሃሌሉያ። ዛሬ ማታ የምስራች። አሜን። እግዚአብሔር ይቀድማችኋል። አሜን። እግዚአብሔር ይከተላችኋል። አሜን። ሟርተኛ አይቀድምም። አሜን። ደጋሚ አይቀድምም። አሜን። አፍ ያለው አይቀድምም። አሜን። ስልጣን ያለው አይቀድምም። አሜን። ዘመድ ያለው አይቀድምም። አሜን። እግዚአብሔር ቀድሟል። አሜን። እግዚአብሔር ቀድሟል። አሜን። ኢየሱስ ጌታ ነው። አሜን። በፊት ይሄዳለሁ፣ በፊት ይሄዳለሁ፣ በፊት ይሄዳለሁ። ዛሬ ማታ የምስራች፣ ዛሬ ማታ የምስራች፣ ዛሬ ማታ የምስራች። አሜን። ከመካከላችሁ አልፈህ ትሄዳለህ። አሜን። አልፈህ ትሄጃለሽ። አሜን። አልፈህ ትሄዳለህ። አሜን። እንኳን ነፍስን ልብስ አይነካም። አሜን። እንኳን ነፍስ ጨርቅ አይነካም። አሜን። ጸጉሪ አይነካም። አሜን። ኢየሱስ ጌታ ነው። አሜን። ኡተነ እሰይ እሺ ብትሉ፣ እሺ ብትሉ፣ አሜን። እስቲ አንዴ እግራችሁ እንዲህ ያርጉልኝ። በጌታ ቀኝ እግር ይዘው ቁጭ እንዳላችሁ ቀኝ እግር ከፍ አድርግልኝ። እስቲ ቀኝ እግር ከፍ አድርግልኝ። ዛሬ መጸለይ እፈልጋለሁ። በጌታ በኢየሱስ ከዛሬ በኋላ በማይሆን ቦታ ዝም ብለህ አትንከራተት። አሜን። ዝም ብለህ አትንከራተት። አሜን። ባዶ ቦታ አትንከራተት። አሜን። እኔ ዛሬ ጸልይሃለሁ። አሜን። እግራችሁ ከፍ አድርጉልኝ። የሆነ ሐሳብ አላችሁ? እቅድ አላችሁ? ዓላማ አላችሁ? ይሄ ጉዳይ ቢሳካ የምትሉ ጉዳይ አላችሁ? አላችሁ? እግራችሁ ከፍ አድርጉልኝ። እስቲ እግራችሁን ከፍ እንዳደረጋችሁ ሁሉ ልባችሁን ክፈቱ። ልባችሁን ከፍ አድርጉልኝ። ዛሬ እንቢ ረምሸኝክም ሂድ፣ ውጣ። አሜን። ጀምር። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። ሂድ፣ ውጣ። አሜን። ጀምር። አሜን።
የአሁኑ አይበላሽም። አሜን። የዘንድሮ አይበላሽም። አሜን። የአሁኑ አይበላሽም። አሜን። የዘንድሮ አይበላሽም። አሜን። የአሁኑ ይሳካል። አሜን። የአሁኑ አይበላሽም። አሜን። የአሁኑ አይበላሽም። አሜን። ቀኝ ከፈርግና ዘንድሮማ ይሳካልኛል። ዘንድሮማ ይሳካልኛል። በዚህ ወርማ ይሳካልኛል። በዚህ ወርማ ይሳካል። የአሁኑማ ይሳካልኛል። የአሁኑማ ይሳካል። በኢየሱስም ይሳካላችኋል። አሜን። ቁጭ በሉልኝ። እኔ ማቀው ይሄ ነው። ይሄ ማቀው ይሄ ነው። ማንም ከዚህ በኋላ ማንም ሰው እንዳታማክር፣ ራስን በራስህ እንዳታማክር። ዛሬ እንቢ ነው የምጸልየው። አሜን። ውጣ፣ አሜን። ሂድ፣ አሜን። ጀምርን። አሜን። በገንዘብ አይደለም በቃል ብቻ ትጀምራለህ። አሜን። ብቻ ወተ ከተማ ትወርሳለህ። አሜን። ባዶ ወተ አገር ትሆናለህ። አሜን። ገና መንግስት ትሆናለህ። አሜን። ገና ከተማ ትሆናለህ። አሜን። እግዚአብሔር መንግስትንም ከተማውንም ህዝቡንም ምድርቱን አሳልፎ ሰጥቷል። አሜን። አሳልፎ ሰጥቷል። አሜን። አሳልፎ ሰጥቷል። አሜን። ቁጭ በሉ እስቲ። ሃሌሉያ። እስቲ እቺ እንዲያርግ እስቲ። ከዚህ በኋላ መንግስትንም ምድሪቱንም ከተማውንም ህዝቡንም እግዚአብሔር አሳልፎ ሰጥቶኛል። ኢየሱስ ጌታ ነው። አሜን። እየሰማችሁ ነው? አዎ። እነዚያ ገና ነው። አይቴ አትፍራ። አሜን። አንተ ትወጣለህ። እግዚአብሔር በእጅ አሳልፎ ይሰጣል። አሜን። አሳልፎ ይሰጣል። አሜን። አንተ ጽኑ ኃያል ሰው። አሜን። በእርግጥ እግዚአብሔር ካንተ ጋር ይሆናል። አሜን። አንተ ጽኑ ኃያል ሰው። አሜን። በእርግጥ እግዚአብሔር ካንቺ ጋር ይሆናል። አሜን። እግዚአብሔር ካንተ ጋር ይሆናል። አሜን። እነዚያ ጠላቶች እንደ አንድ ሰው ትመታለን። አሜን። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። አሜን። ኧረ ይበተናሉ። አሜን። ቁጭ በሉ እስኪ። ኢየሱስ ጌታ ነው። አሜን። ከዚህ ጫፍ ጀምሮ የምስራች። አሜን። ኧረ የምስራች። አሜን። ኧረ የምስራች። አሜን። ኧረ የምስራች። አሜን። እናንተ ከዚህ ግቢ ወጣችሁ ስትሄዱ የእናንተ ስኬት የያዘ መልአክ በር ላይ ቆሟል። አሜን። በር ላይ ቆሟል። አሜን። ትገናኛላችሁ። አሜን። ትገናኛላችሁ። አሜን። እግዚአብሔር የመስዋዕቱ በግ ያዘጋጃል። አሜን። መልስ ያዘጋጃል። አሜን። ገንዘብ ያዘጋጃል። አሜን። ሶር ያዘጋጃል። አሜን። ቪዛ ያዘጋጃል። አሜን። ያዘጋጅልሃል። አሜን። ያዘጋጃል። አሜን። እስቲ ያዘጋጅልኛል። ያዘጋጅልኛል። ውጠነ እስቲ አሜን። ዛሬ ከብዙዎቻችሁ ጋር እፈርምልሃለሁ። እንዲህ ብዬ ነው የምፈርመው። አሁን ተፈቅዶልሃል። አሜን። አሁን ትችላለህ። አሜን። አሁን ትወርሳለህ። አሜን። ኢየሱስ ጌታ ነው። አሜን። አንዴ ቁጭ በሉ እስኪ። ከእናንተ ለብዙዎቻችሁ እስከ ዛሬ ምንም አልተሳካም አይደለም? ከሚቀጥለው ሰኞ ጀምሮ ሁሉ ይሳካል። አሜን። ሁሉ ይሳካል። አሜን። የከተማው ይሳካል። አሜን። የገጠሩ ይሳካል። አሜን። የእርሻ ይሳካል። አሜን። ተናግረህ ትሰማለህ። አሜን። ሮጠህ ታሸንፋለህ። አሜን። የዘራኸው ይበቅልሃል። አሜን። የቆፈርከው ይመነጭሃል። አሜን። የዘንድሮ አይበላሽም። አይሆንም። በሳንዴ አይሆንም። ቁጭ በል ሳንዴ። እሰይ ያማረ ይሆናል። አሜን። አሁን በቁጣ እጃችሁ እንዲያርጉ ወደ እኔ አርጎ እንደዚህ አርግ። እንደዚህ የምታይ ነገር ካከለለህ እንኳን አንተ እኔም አልመጣም እባክህ። እዚህ ቤት የምታይ የእግዚአብሔር እጅ የማያሻማ ጉዳይ ከዛሬ ጀምሮ በሚቆጠር በአንድ ወር ውስጥ እጅ በአፍ ያስጭናችኋል። አሜን። ያስገርማችኋል። አሜን። ወደ እጅ ይገባል። አሜን። ማንም አይቋቋምም። አሜን። ሰዎች አይችሉም። አሜን። ሟርተኛ አይችልም። አሜን። ደጋሚ አይችልም። አሜን። ቀላቢ አይችልም። አሜን። ካንሰር አይችልም። አሜን። ኤችአይቪ አይችልም። አሜን። እስቲ ማንም አይችለኝም። ማንም አይችለኝም። እስቲ ማንም አይችለኝም። ማንም አይችለኝም። በጌታ ማንም አይችለኝም። ማንም አይችለኝም። ቁጭ በል አንዴ። እሺ ብትሉ ዝግጁ ናችሁ? አርግን ዝግር በጌታ ዛሬ እንብዬ ነው የምጸልየው። እዛ አሮጌ ቦታ ላይ እዛ በሚያስጠላ ቦታ ላይ ለአእምሮ የማይመች ለህይወት የማይመች ለስጋ የማይመች ለኑሮ ብቻ ብለህ በልተህ ለማደር ብቻ
የሆነ ቦታ የምትሄደው ማትወደው ከተማ ማትወደው ቢሮ ማትወደው መስሪያ ቤት ማትወደው ህይወት እጅ የሚል ህይወት ከዛሬ በኋላ አይደገምም። አሜን። ከዛሬ በኋላ አይደገምም። አሜን። ከዛሬ በኋላ አይደገምም። አሜን። የቦታ ለውጥ ይሆናል። አሜን። የአድራሻ ለውጥ ይሆናል። አሜን። የከተማ ለውጥ ይሆናል። አሜን። እስቲ የቦታ ለውጥ ይሆናል። የቦታ ለውጥ ይሆናል። የአድራሻ ለውጥ ይሆናል። የአድራሻ ለውጥ ይሆናል። በኢየሱስም ይሆንላችኋል። አሜን። በኢየሱስም ይሆንላችኋል። አሜን። እሰይ ብሎ ሳንዴ እሰይ ቁጭ ብሎ ሳንዴ አሜን አትሉማ? አሜን። ማንም ሰው ጌታን ሰምቶ ወጥቶ አይዋረድም። ይህ ስንት ነው? 4 ስንት ነው? 4 ነገር ግን ብትሰማ በለው እስኪ ብትሰማ ዝላችኋል። አምላክን እግዚአብሔርን ብትሰማ አምላክን እግዚአብሔርን ብትሰማ እነዚህ በረከቶች ይመጡልሃል። አሜን። ያገኙልሃል። አሜን። ይመጡልሃል። አሜን። ፈልገ ያጣው ፈልጎ ይመጣል። አሜን። አሜን። ፈልገ ያጣው ፈልጎ ይመጣል። አሜን። እግዚአብሔር ይጎበኛችኋል። አሜን። ነገር ግን ፈልገ ያጣው ፈልጎ ይመጣል። ፈልጎ ያጣ ፈልጎ ያገኛል። አሜን አትሉማ? አሜን። ዛሬ ማታ እንዲህ ይሆናል። አሜን። ሳሚ የናስቲ አንድ ዙር እዩ ናስቲ አንዳችሁ ነው ነቢት አሜን ናስቲ አንተ ማልኩም ወይ ዴቪድ በደም ይኛው አሜን አትሉማ? ይሄን ገንዘብ እንበል፣ ይሄን ግለሰብ እናደርገው። ይሄ ሰው ነው። ይሄ ገንዘብ እንበል። አሁን ሐሳብ እንደመቸን ገንዘብ ማይሰራው ጉድ የለም። ይሄ ገንዘብ ነው። ይሄ ግለሰቡ ነው። ይሄ ጌታ ነው እንበል። አሁን ታሚ አንተ ወካ አድርግ፣ እዩ አንተም ወካ አድርግ፣ አንተም ወካ አድርግ። ይሄ በሄደ ቁጥር ሊያገኝ ያም እየራቀ ያስቸግረዋል። የሰማችሁ ነው። ሳሚዬና ገንዘብ አይደለም፣ ገንዘቡ ይሄዳል፣ እሱም ይከተላል፣ ጌታም ይከተለዋል። በቃ ይሄዳል፣ በቃ ይሄዳል፣ ይለፋል፣ ይሰራል፣ ይደክማል፣ ይዋሻል፣ ይሰርቃል፣ ያምታታል፣ መዝገብ ይደልዛል፣ በቃ ይሮጣል። ምን ለማግኘት በቃ ይከተላል። ገንዘቡ እምቢ ብሏል ይላል። ይሄ ዝም ብሎ ይታገላል ወይ አይዝም። ጌታም ይከተላል፣ ልጄ ይለዋል። አሁን በዚህ ዓመት እንዲህ ይሆናል። በዚህ ዓመት እንዲህ ይሆናል። በዚህ ዓመት እንዲህ ይሆናል። አሜን አትሉማ? አሜን። በመሃል ያለው ሰውዬ ገንዘቡን ትቶ ወደ ጌታ ሲመለስ በረከቱ ወደ እሱ ይመጣል። አሜን። ወደ እሱ ይመጣል። አሜን። ወደ እሱ ይመጣል። አሜን። ፈልገ ያጣ ፈልጎ ያገኛል። አሜን። አሜን። ፈልገ ያጣ ፈልጎ ያገኛል። አሜን። አሹ ሃሌሉያ። አንደ ቁጭ በሉ እንደዛው እንዳሁኑ ነው። ተረዳችሁ? አሜን። በሉኛ። የሰማችሁ ነው። yes የቅድሙ ጉዞ እንዴት ነበረ? ዙሩ ፍላጎቱ ሁሌ ገንዘብ ነው። ንግግሩ፣ አካሄዱ፣ ሩጫው፣ ስራው፣ ሰኞ ማክሰኞ ሁሌ ገንዘብ ነው። እምቢ ብሏል። አባት እግዚአብሔር ሆይ ብሎ እሱ ልቡ ወደ ጌታ ሲያመጣ ያ ወደዚህ ይዞራል። ኢየሱስ ጌታ ነው። አሜን። አራት ትገናኛላችሁ። አሜን። 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 አራት ትገናኛላችሁ። አሜን። አራት ትገናኛላችሁ። አሜን። እሺ ብትሉኝ ብትሰሙኝ እባርካችኋለሁ። አሜን። ፈልጋችሁ ያጣችሁ ፈልጎ ያገኛል። አሜን። ተባረኩልኝ። ዋው ሃሌሉያ ሃሌሉያ አሜን። ይሄ ስንት ነው? 4 ይሄ ስንት ነው? እናንተ የእግዚአብሔር ሰዎች ጌታ እኮ ጊዜ ሲደርስ በነቢይ ብቻ አይደለም፣ በሐዋርያ ብቻ አይደለም፣ በአህያም ሰው ግን አያስተውልም። ጊዜ ሲደርስ ጌታ እንኳን በሰው እንኳን በተቀባ እንኳን በአገልጋይ አይደለም። ሁሌ የማወራው አንድ ጉዳይ አለ። ለኔ በህይወቴ የመጨረሻ ትንቢት የተናገረው እብድ ነው። ጫት ይዞ ድንጋይ ይዞ ነው። ስማኝ ብሎ ነው ያሰማኝ። ስማኝ። እሺ እሰማለሁ። እብድ ነው። ጫት ይዟል፣ ድንጋይ ይዟል። አታገለግልም? ታገለግላለህ። አገለግላለሁ። ጌታ አንተ እንዲህ ይላል መርጫለሁ ያለ ነው። አሜን። 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 እየሰማችሁ ነው? አዎ። ጫት ከያዘው ከእብድ ድንጋይ ይዞ ትንቢት ማን ይጠብቃል? ማንም። ነቢይ እምቢ ያልከው፣ ሐዋርያ እምቢ ያልከው፣ ፓስተር እምቢ ያልከው በድንጋይ እንዲህ አድርጎ አሁን ስማ አለ። ምን ስማ? ጌታ እንዲህ ይላል
ባንተ ሆኖ አዎ ከድሮ ከብት ምን እሺ ምን ይላል? ታገለግለኛለህ። አታገለግልም? ኧረ አገለግላለሁ። እንደዛ ከሆነ ይለፋ አለኝ። አለፈ መጣሁ፣ እዚህ መጣሁ። ከኔ ጋር ናችሁ? አዎ ብትሰማ ከዚህ ጉባኤ ከወጣ በኋላ ዛሬ ማንም ሰው መጥቶ ሲናገር ተራ ሰው አንተ ጋር አይመጣም። አሜን አሜን። አላስፈላጊ ሰው አንተ ጋር አይመጣም። አሜን። ሰይጣን የላከው አንተ ጋር አይመጣም። አሜን። አንተ የእግዚአብሔር ሰው ነህ። አሜን። እኔ ጸልዬ እሸኛለሁ። አሜን። ለአንተ መልካም ሚሴጅ የያዙ ሰዎች ይመጣሉ። አሜን። መለኮታዊ ሰዎች ይመጣሉ። አሜን። መቼም ራሱ ኢየሱስ በአካል ባይወርድም ወደ አንተ ሰው ይልካል። አሜን። አንተ ቁጭ በሉልኝ። ሃሌሉያ። እስቲ አንተ ኢየሱስ በሉ እስቲ። ኢየሱስ አንድ ኢየሱስ ሁለት ኢየሱስ። ሃሌሉያ ሃሌሉያ ሃሌሉያ። ቀኝ ከፍ አድርግልኝ። አንድ ስልካችሁ ከፍ አድርጉ። አንዴ ስልካችሁ ከፍ አድርጉልኝ። ስልካችሁ ከፍ አድርጉልኝ። ለበርካታ ሰዎች ቁጥር ስልክ ከየት አገኘ እስከምትሉ ድረስ እኔ ራሴ ለብዙዎቻችሁ ደውዬ አስደውዬ አውቃለሁ። ስልካችሁ ከፍ አድርጉልኝ። አሁን እንዲህ ይሆናል። አሜን። እንዴት ደወለ እንዴት መጣ የሚባል ሰው እስከ ቤታችሁ ይመጣል። እንዴት ደወለ፣ አሜን። እንዴት መጣ፣ አሜን። እንዴት አናገረኝ አሜን የምትለው ሰው ወደ ቤት ይመጣል። አሜን። በስልክ ይደውላል። አሜን። በአካል ይመጣል። አሜን። ከኤምባሲ ይደወላል። አሜን። ከስራ ቦታ ይደወላል። አሜን። ከዛ ይደወላል። አሜን። ደውለ የዘጋው ደውሎ ያናገራል። አሜን። ኧረ ደውለሽ ያናግርሻል። አሜን። ቁጭ በሉ እስኪ አንዴ ስልካችሁ ከፍ አድርጉልኝ። ኢየሱስ ይችላል። ሃሌሉያ። ስልካችሁን ከፍ አድርጉልኝ። እርግጠኛ ሆኜ እናገራለሁ ከዛሬ ጀምሮ በ7 ቀናት ውስጥ ሌላ መጥፎ ዜና ያዘ ሰው አይደውልም። ለሐዘን አይደወልም። አሜን። ለክፉ አይደወልም። አሜን። ለመልካም ነገር ይደወላል። አሜን። በህይወት ያለ ከቤት ወጥቶ የጠፋ ቤተሰብ ይደውላል። አሜን። የተዘጋ በሮች ይከፈታ ይደወላል። አሜን። ከሐኪም ቤት ተደውለ ተፈውሰሃል። አሜን። ተፈውሳለች። አሜን። ተፈውሷል። አሜን። መልካም ዜና ይደወላል። አሜን። ከሩቅ ይደወላል። አሜን። ከላይ ይደወላል። አሜን። ከዛም ይደወላል። አሜን። ከዛም ይደወላል። አሜን። ለትንቢት ይደወላል። አሜን። ለተስፋ ቃል ይደወላል። አሜን። ለትዳር ይደወላል። አሜን። ለሰበር ዜና ይደወላል። አሜን። እሰይ 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 ብሎ አንዴ እሰይ እስቲ ኢየሱስ ብሎ እስቲ አንድ ሁለት ኢየሱስ ሶስት ኢየሱስ። ስልካችሁ ከፍ አድርጉልኝ። ድምፁ የሰማው እኔ ነኝ ማቀው። አንተ ግን እሺ በልልኝ። አሜን። የሰማችሁ ነው። አዎ። የግድ ነቢይ እንትና ብቻ ተስፋ አታደርግ፣ ሐዋርያ ተስፋ አታደርግ። እግዚአብሔር ሰው አለው። አሜን። እግዚአብሔር መንገድ አለው። አሜን። ከዛሬ ማታ ጀምሮ እንዲህ ይሆናል። ከሚስት የሚሰማው ሚሴጅ ይሆናል። ከባልሽ የሚሰማው ሚሴጅ ይሆናል። አሜን። ሚሴጅ ይሆናል። አሜን። አሜን አትሉማ? አሜን። የሰማችሁ ነው። አዎ። አንዳንድ ጊዜ በሰው ሁሉ አፍ ላይ መጥፎ ትንቢት ይመጣል። ግን በዚህ ወር እንዲህ ይሆናል። ጠላት ሁሉ መልካም ይናገራል። ወዳጅ ሁሉ መልካም ይናገራል። አሜን። የተቀባ ሁሉ ይናገራል። አሜን። ደግሞ የአሁኑ ትንቢት አይቆይም፣ አይዘገይም። አሜን። አይቆይም፣ አይዘገይም። አሜን። አንድ ወር ሳይሞላ ወደ እጅ ይገባል። አሜን። ወደ እጅሽ ይገባል። አሜን። ወደ እጃችሁ ይገባል። አሜን። ኢየሱስ ጌታ ነው። አሜን። ድንቁ ኢየሱስ ድንቅ ያደርጋል። አንድ ቁጭ በሉልኝ። ያ ሰውዬ እኮ ኃያል ነው፣ ታላቅ ነው፣ ብርቱ ነው። አሁን ለማውራው ሐሳብ እንዲመቸኝ የከተማ ካንቲባ ሊበላችሁ ግን ለምጽ አለበት። የሰማችሁ ነው። ምን አለበት? ለምጽ። ለምጽ መጥፎ ነው። ዲግሪ ብትይዝ አይጠፋም። ካንቲባ ብትሆን አይጠፋም። ኃያል ሰው ነው፣ ብርቱ ሰው ነው፣ ታዋቂ ሰው ነው። ግን ምን አለበት? ለምጽ አለበት። ያቺ ልጅ መታጊ እንዲህ አለች እኮ እኛ ሀገር እኮ ነቢይ አለ። አንተ ወደ እኛ ሀገር ብትሄድ ነቢዩ ኤልሳ ብጸልይ እኮ ትፈወሳለህ። አንድ ተራ ሴት ቤት ውስጥ የምሰራ አንድ ተራ ሴት ስትናገር
የሷን ወሬ ሰምቶ ከተማ ቀይሮ አገር ቀይሮ ገንዘብ ጭኖ የሚበላ ጭኖ አገር ቀይሮ መሄድ ከእግዚአብሔር ዘንድ የሆነ ትንቢትና ንግግር ይታወቃል። በሁላችሁ ላይ የጌታ መንፈስ አለ። መንፈስ ይመሰክራል፣ ልብ ይመሰክራል፣ መንፈስ ይመሰክራል። ሰውን እንዳትንቅ። ዛሬ ማታ እንዲህ ይሆናል። ከሰራተኛ በኩል ሜሴጅ ይመጣል። አሜን። ጊዜ ደርሷል። አሜን። ከሰራተኛ በኩል ሜሴጅ ይመጣል። አሜን። ከሚስት በኩል ይመጣል። አሜን። ከባልሽ ይመጣል። አሜን። ከልጆችሽ ይመጣል። አሜን። አረ ጊዜ ደርሷል። አሜን። አረ ዘመን ደርሷል። አሜን። አረ ሰዓት ደርሷል። አሜን። የሰማችሁ ነው። አዎ ጌታ መንገድ አለው። አታቆም። አንተ የምታውቀው ሐዋርያ አይደለም። አንተ የምታውቀው ነቢይ እንትና አይደለም። ዛሬ መንገድ ተቀይሯል። እንዲህ ይሆናል። አሜን። ወደ ቤት የመጣ ሁሉ መልካም ዜና ያመጣል። አሜን። ወደ ቤትሽ የመጣ ሁሉ ዜና ያመጣል። አሜን። ሰሞኑን ወደ አንተ መልካም ሰዎች ይመጣሉ። አሜን። ጥሩ ሰዎች ይመጣሉ። አሜን። ገንዘብ የያዙ፣ አሜን። ትንቢት የያዙ፣ አሜን። ፍቃድ የያዙ፣ አሜን። ባለጸጋዎች፣ አሜን። ባለሀብቶች፣ አሜን። ባለስልጣኖችን አሜን። ወደ ቤትሽ ጠራው። አሜን። ወደ ቤት ጠራው። እስቲ በዚህ ወር ባለሀብቶች፣ ባለስልጣኖች፣ ባለመብቶች ትንቢት የያዙ ቃል የያዙ መልካም ሰዎች እስከ ቤቴ ይመጣሉ። ቁጭ በል አንዴ። ኢየሱስ ጌታ ነው። አሜን። ኢየሱስ ጌታ ነው። አሜን። እንዴት መጣ የሚባል ሰው እስከ ቢሮአችሁ ይመጣል። አሜን። አሜን። እስከ መስሪያ ቤት ይመጣል። አሜን። እስከ ቤትሽ ይመጣል። አሜን። ይኸው ይሆንላችኋል። አሜን። እስቲ ይሳካልኛል፣ ይሳካልኛል፣ በጌታ ይሳካልኛል፣ ይሳካልኛል፣ በጌታ ይሳካልኛል፣ ይሳካልኛል። እየሰማችሁ ነው። አዎ ከእግዚአብሔር ዘንድ የሆነ በረከት ትግል አያደም። እየሰማችሁ ነው። ተማሙቴ አይደለም፣ ተሯርጤ አይደለም፣ ላበላ ሆነ አይደለም፣ ደክሜ አይደለም። እራሱ ፈልጎ ወደ ቤትሽ ይመጣል። አሜን። እራሱ ወደ አንተ ይመጣል። አሜን። ወደ አንቺ ይመጣል። አሜን። ኢየሱስ ጌታ ነው። አሜን። በማገለግለው በጌታ ፊት ሆኜ ነው የምናገረው። ከዚህ ጉባኤ መካከል ወደ 106 ሰዎች አሜን። አሜን። አንድ ወር ሳይሞላ አሜን። ትልቅ ምርኮ ትልቅ ምርኮ አሜን። ትልቅ ምርኮ አሜን። ትልቅ ምርኮ አሜን። የምስጋና ምርኮ አሜን። የክብር ምርኮ አሜን። ለሰው ሁሉ የምታይ አሜን። ወደ ቤትሽ ይገባል። አሜን። ሃሌሉያ። አንዴ ቁጭ በሉ እስኪ። አንዴ ቁጭ በሉ። ቁጭ በሉ አንዴ። አይን ያለው ሁሉ ይሄ ያያል አያይም? ያያል። አይን ያለው ሁሉ ያያል። በዚህ ዓመት እንዲህ ይሆናል። አሜን። አንተማ ፈርተሃል፣ አንተማ ሰግተሃል። ምትሞት ይመስላል፣ ምጠፋ ይመስላል፣ መጥፎ ጊዜ ይመስላል። ይሄ በአንተ እይታ ነው። እኔ በጌታ መንፈስ ሳየው በዚህ ዓመት እንዲህ ይሆናል። አሜን። አሜን። የምጠላም የምወድ ለሰው ሁሉ የማያሻማ ነገር በቤትሽ ይሆናል። አሜን። በህይወትሽ ይሆናል። አሜን። በቸርችሽ ይሆናል። አሜን። ለሰው ሁሉ የምታይ አሜን። እግዚአብሔር ያዘጋጀልህ አሜን። ትልቅ የሆነ ጉዳይ አሜን። ወደ እጅሽ ይገባል። አሜን። ቁጭ ብሎ አንዴ ነገር ግን ይህ ዓመት የክብር ዓመት ነው። የክብር ዓመት ነው። ይህ ዓመት የሞገስ ዓመት ነው። የሞገስ ዓመት ነው። ይህ ዓመት የበረከት ዓመት ነው። በዚህ ዓመት ይሆናል። በዚህ ዓመት ይሳካል። አሜን። ይህ ዓመት ያንተ ዓመት ነው። አሜን። ሁለት እጃችሁ ከፍ አድርጉልኝ። ስለዚህ እንዲህ ብዬ ነው የምጀምረው። ይህ ወር ለእናንተ የመጨረሻ፣ አሜን። ለእግዚአብሔር ግን የመጀመሪያ፣ አሜን። ለእናንተማ የመጨረሻ። አሜን። አንተማ ደክመሃል፣ አንተማ ተስፋ ቆርጠሃል፣ አንተማ ፋይል ዘግተሃል። ጌታ እግዚአብሔር ከዛሬ ጀምሮ ስራ ይጀምራል። አሜን። ስራ ይጀምራል። አሜን። ስራ ይጀምራል። አሜን። እስቲ ኢየሱስ በዚህ ኢየሱስ አንድ ኢየሱስ ሁለት ኢየሱስ ሶስት ኢየሱስ የመጨረሻ ኢየሱስ ና ወንድሜ እስቲ አሜን። አሜን። ያቺ ሴት ድሃ ናት፣ ምንም የላትም። ያለችን በልቼ ልሞት ነው እያለች ነቢይ መጣ። አይታወቅም። ነቢዩ መጥቶ እንዲህ አላት፣ እኔ እኮ ነቢይ ነኝ፣ እኔ አንቺን እባርክሻለሁ። አንድ ጉዳይ አስቤያለሁ። የሚጠጣ አለ አለ፣ ውሃ ስትሄድ ነው በዛው የሚበላ አለ። ከባድ ጥያቄ ጠይቃል። እንደው ያለችን በልቼ ነገ እሞታለሁ ብዬ ነበረ፣ ግን ሳይክ ተርባሃል፣ ግን ሳይክ የሰው አገር ሰው ትመስላለህ። ዛሬ በልቼ ነገ ልሙት ብዬ ነበረ፣ ዛሬ ብሞት እሞታለሁ። አንተ የእግዚአብሔር ሰው፣ አንተንማ ላብላ
ብላ ይዛ መጣች። እስቲ አሜን። እኔ ባርክሻለሁ፣ አንቺ ድሃ አትሆኝም። ምን አይነት ቁማር ነው ባካችሁ? ግጥም አድርጎ በልቶ ዝም ካለስ ጉዳይ አስቸጋሪ ነው። እቺ ሴት እኮ ልጇን ሰጠች፣ ህይወቷን ሰጠች፣ ነፍሷን ሰጠች። ምን ብላ? ነቢዩ ይጸልይልኛል፣ እኔ ይባረካለሁ። ያ ነቢዩ በላ። ጌታ እንዲህ ነው ያለው፣ አንተ ለ3 ዓመት የእሷ ነቢይ ነህ። ወደ ቤቷ ግባ፣ እጅግ ከፍ አድርግልኝ። እንዲህ ይሆናል። የመጨረሻ የምትሉ ነገር ካለ እኔ ዛሬ እጸልይልሃለሁ። የመጨረሻ እስከ ዛሬ መጥቻለሁ፣ እስከ ዛሬ ኖር ያለው ከዚህ በኋላ የሚበላ የለም ምትሉ ሰዎች ሁላችሁ ስሙኝ። 2 ዓሣና 5 እንጀራ ለ5,000 ያበቃ ኢየሱስ እንዲህ ያደርጋል። በድንቅና በታምራት ከዛሬ በኋላ እንዲህ ይሆናል። አሜን። እንደው የባሰ አምሮብህ ትኖራለህ። አሜን። አምሮብህ ትኖሪያለሽ። አሜን። ሌላ በር ይከፈታል። አሜን። ሌላ ስራ ይሆናል። አሜን። ሌላ ጉዳይ ይሆናል። አሜን። ነገሬ ተቀየረ። አሜን። ህይወቴ ተለወጠ። አሜን። እሰነ ኢየሱስ በዚህ ኢየሱስ ቁጭ በለ ሲያንተ አሜን አትሉማ? አሜን። እሺ ብትሉ እሺ ብትሉ አሜን አትሉማ? አሜን። ና ተቀበል እስቲ አሜን። ከኔ ጋር ናችሁ? አዎ በሉኛ። ያቺ ሴት እኮ ነቢይ አይደለችም፣ ሐዋርያ አይደለችም። ተናዶ ትመጣ ወደ መንገድ ወጣች። ወጣ ያለችው እንዲህ ነው፣ ዳዊት አንዴ ቆይ። አንቺ ማነሽ? አንዴ ቆይ። ምን ፈልገሽ ነው? ተናገሪ። እናገራለሁ ግን እንዳታስቆመኝ። ተናገሪ። ምን ነው የምትናገሪ? ባለጌ ባለ ሰድቧል ሰምቻለሁ። ባለጌ ባለ ሰብቷል ሰምቻለሁ። እኔ ጋር አንተ ምክር ልምከርክ። ትንቢት ትዝ ይለኛል። እኔ አስታውሳለሁ አንተ እንደተረሳ ንጉሥ እንደምትሆን ነቢይ እንደምትሆን ከተማው ያንተ እንዲሆን አንተ መሪ ነው ሰምቻለሁ። ባለጌ ባለ አንተ ሰድቦክ ተናደ በቁጣ ትነሳለህ። እንዳታደርገው። የሰደበ አንድ ሰው አንተ ግን ወንድ ሁሉ አጠፋለሁ ትላለህ። እኔ ጌታ ካንተ ያርቀው። እንዲህ አድርግልህ። ምን ሊሆን? ተመለስ። እንዳታደርገው። እምቢ ብለህ ብትሄድ ሰይፍ በእጅ አለ፣ ዱላ በእጅ አለ፣ ማጥፋት ትችላለህ። ነገ ንጉሥ ስትሆን ይቆጫል። አንተ ዝም በል። ያንተ ጌታ ግን ዝም አይልም። እንዳታደርገው። የተኛ ሰው ከእንቅልፍ እንደሚነቃ ዳዊት እንዲህ አለ። ምን አልሽኝ አላት። እንዳታደርገው። እኔ እኮ የሚበላ የለም የምትጠጣ የለም። ዛሬ የሚበላ የለም እንጂ ነገ ቤተ መንግስት ያንተ ነው። እኔ ጫካ ነው ያለው፣ ማንም የሰማይ ሰው የለም። ነገ አንተ ንጉሥ ትሆናለህ። እሺ አሁን ሐሳብሽን በአጭሩ ምንድን ነው የምትይኝ? እየሰደበ በጎቹን ጠብቅ። እየሰደበኝ ይሄ ነው ክርስትና አለችው። ዳዊት ተመልሶ ግን ሲሄድ እንዲህ አላት፣ ይህንን አእምሮ የሰጠ እግዚአብሔር ይባረክ። ስለ አእምሮች ጌታ ይባረክ። ቶሎ ባትመጪ ኖሮ አጠፋ ነበረ። አንቺ ስትናገር የገባኝ ነገር አለ። በማንም ላይ እኔ እጅ አላነሳም፣ እግዚአብሔር ስለ እኔ ይዋጋል። ከዛሬ በኋላ ብሎ ተመልሶ ሄደ። ከአንድ ሴት በኩል ለዳዊት መሳሪያ ሊያዘው ወታደር ሊያዘው ለጀግና ዳዊት ጌታ አንድ ሰው ነው የሰጠው። እንዳታደርገው ለአንድ ሴት ነው እሺ ያለው ዳዊት። ይሄ ካንቺ ሳይሆን ከጌታ ዘንድ ነው፣ ያስታውቃል። ምንም ብናደድም ምትዩ ጉዳይ ይገበኛል። እኔ እመለሳለሁ። አሜን፣ እስቲ አሜን። ከዛሬ ማታ ጀምሮ አደጋ አንተን አያገኝም። መከራ አንተን አያገኝም። ግን ከስኬት ጉዳይ አትጎሎም። ያማረ ይሆናል። ስልካችሁ ከፍ አድርጉልኝ። ስልካችሁ ከፍ አድርጉልኝ። እስካሁን ያለው ቃሉን የሰማችሁ ሰዎች አላችሁ? እስቲ ቃሉ የሰማችሁ ቀኝ ከፍ አድርገ። ብዙ ሳውራ ብዙ እንዳይጠፋባችሁ አንድ ሐሳብ ልንገራችሁ። እሺ ብትሉ ትእዛዝን ብትሰሙ ብትወጡ የምድሩን በረከት ሁሉ እኔ አበላለሁ። ስልካችሁ ከፍ አድርጉልኝ። በሄዱ ጊዜ በሐዘን በተመለሱ ጊዜ ግን በደስታ ደስ እያላቸው ነዷቸው ሁሉ ተሸክሞ ወደ ላይ ከፍ አድርጉልኝ። በሐዘን የሚዘሩ በደስታ ይለቅማሉ። አሜን። ሁለት እጃችሁ ከፍ አድርጉልኝ። በሐዘን የሚዘሩ በዛሬ ቀን የሆነ ጉዳይ ባይኖር
እዚህ ግቢ እንደማትገቡ አውቃለሁ። ይሄ ሁሉ ጌታ ፈልጎ የመጣ ሰው ነው። ሁለት እጃችሁ ከፍ አድርጉልኝ። ጥያቄ ይዛችሁ ሐሳብ ይዛችሁ የሆነ ጉዳይ ጨንቋችሁ በሆነ ጉዳይ ላይ በሐዘን የመጣችሁ እናንተ ሰዎች ስሙኝ። በቅርብ ጊዜ የምስጋና ምርኮ ይዛችሁ አሜን። አንድ ሳምንት ሳይሞላ አንድ ወር ሳይሞላ አሜን። የምስጋና ምርኮ ይዛችሁ አሜን። እዚህ ግቢ ትገባላችሁ። አሜን። እዚህ ግቢ ትገባላችሁ። አሜን። እዚህ ግቢ ትገባላችሁ። አሜን። ስልካችሁ ከፍ አድርጉ። ሳንተ ቁጭ ብላችሁ ስልካችሁ ከፍ አድርጉ። ሁለት እጅ ከፍ አድርግ። ስልካችሁ ከፍ አድርጉልኝ። እሺ ብትሉኝ ብትወጡ ትእዛዝን ብትሰሙ የምድሩን በረከት እኔ አንተን አበላለሁ። አሜን። ሁለት እጅ ከፍ አድርግልኝ። ከእናንተ ብዙዎቻችሁ ለፋችሁ፣ ደከማችሁ፣ ሰራችሁ፣ ብዙ ሆናችኋል። ለፋ እንጂ ሰራ እንጂ ደከምክ እንጂ ከእጅ ተበተነ፣ ከእጅ ወጥቷል። የገዛው ቤት ሄዷል፣ የገዛው መኪና ሄዷል፣ የሰበሰብከው ሀብቱ ሁሉ ተበትኗል። ዛሬ ጫፍ ላይ ያላችሁ ሰዎች አላችሁ። እኔ ግን ዛሬ የማወራው አንድ ጉዳይ አለ። ከዛሬ በኋላ የጌታ ሞገስ ያገኛችሁ፣ ኃይላችሁ ይታደስ። አሜን። አንድ ቁሙ በእግሮቻችሁ። አባቴ እግዚአብሔር ሆይ ይህ ሕዝብ ከዛሬ ጀምሮ አንተን ይሰማልና ከዛሬ ጀምሮ በሚቆጠር በአንድ ወር ውስጥ አሜን። በአንድ ወር ውስጥ አሜን። እሱ ነው ወይ እሱ አይደለም እስከምትባሉ አሜን። አሜን። እግዚአብሔር ነገርን ይቀይራል። አሜን። የተያዘው ይለቀቃል። አሜን። የቆመው ይቀጥላል። አሜን። ዕዳችሁ ወይ ይሰረዛል ወይ ይከፈላል። አሜን። በሮች ይከፈታሉ። አሜን። የሥራ በር፣ አሜን። የውጭ በር፣ አሜን። የትዳር በር፣ አሜን። ትልቅ በሮች አሜን። በሕይወት ይከፈታል። አሜን። ኃይላችሁ ይታደሳል። አሜን። ታሪክ ይቀየራል። አሜን። ነገር ሁሉ ያማረ ይሆናል። አሜን። እስቲ ነገሬ አይበላሽም። ነገሬ አይበላሽም። በጌታ ድገሙ። ነገሬ አይበላሽም። ነገሬ አይበላሽም። በጌታ ድገሙ። ነገሬ አይበላሽም። ነገሬ አይበላሽም። ኢየሱስ ጌታ ነው። አሜን። ለፍታችሁ ሰርታችሁ ደክማችሁ ሰይጣን በልቶ ከሆነ ከዛሬ ማታ ጀምሮ ራስህ ተባርከክ ከራስህ አልፎ ለቤተሰቦች ትሆናለህ። አሜን። አሜን። ለከተማ ትሆናለህ። አሜን። ለቸርች ትሆናለህ። አሜን። ሕይወት ባዶ አይሆንም። አሜን። ትላንትና ጀመራችሁ ዘጉ፣ ጀመራችሁ ዘጉ፣ ጀመራችሁ ዘጉ። ተጀመረ ቆመ፣ ተጀመረ ቆመ፣ ተጀመረ ቆመ። አይደለም ከሚቀጥለው ሰኞ ጀምሮ እንዲህ ይሆናል። በቃል ብቻ ትጀምራለህ፣ ይሳካላችኋል። አሜን። ወታችሁ አይበላሽም። አሜን። ጀምራችሁ አይበላሽም። አሜን። ቀንበር ይሰበራል። አሜን። ታሪክ ይቀየራል። አሜን። ኃይል ይታደሳል። አሜን። እስቲ ነገሬ አይበላሽም። ነገሬ አይበላሽም። በጌታ ነገሬ አይበላሽም። ነገሬ አይበላሽም። በጌታ ነገሬ አይበላሽም። ነገሬ አይበላሽም። በየት ነገሮቻችሁ አይበላሽም። አሜን። ድንቁ ኢየሱስ ድንቅ ያደርጋል፣ ለሰው የማይቻል ለእግዚአብሔር ይቻላል። እስቲ ኢየሱስ ብሎ እስቲ ኢየሱስ፣ አንድ ኢየሱስ፣ የመጨረሻ ኢየሱስ። በጣም የገረመኝ ልንገራችሁ። ማን ነው ከዚህ ጉባኤ መካከል በእውነት የዛሬ ቃል የኔ ቃል መልክ ካለ እንጂ ያሳያል። የቃሉ ሀሳብ የተረዳ ሰው ካለ እሰይ። ነገ እግዚአብሔር በመካከላችሁ ድንቅ ያደርጋልና እናንተ ግን ዛሬ ተቀደሱ። ሁለት እጅ ከፍ አድርግና ዓይንን ጨፍን። እኔ የምለው በሉ ከኔ ጋር እግዚአብሔር ሆይ ብሎ እስቲ እግዚአብሔር ሆይ ስምህ ይባረክ። ስምህ ይባረክ። እኔ ልጅህ በዛሬ ቀን በዛሬው ቀን ወደ አንተ መጥቻለሁ። ወደ አንተ መጥቻለሁ። ከዛሬ ጀምሮ ላንተ ብቻ እኖራለሁ። በማወቅም ባለማወቅም የሰራሁትን የተኛው ኃጢአትን የተኛው ድካሜን ይቅር በለኝ። ከዚህ በኋላ ቻንስ ከሰጠኸኝ ይቅር ካልከኝ በቀረኝ ዘመኔ አንተን ብቻ አገለግላለሁ። አንተ ግን ጸጋ አብዛልኝ። ከዚህ ቀን ጀምሮ ላንተ ለክርስትናዬ፣ ለቤተሰብም፣ ለትዳርም፣ ለልጆችም ታማኝ ሰው ሆኜ እኖራለሁ። አንተ ግን በሕይወቴ አንድ ቻንስ ስጠኝ። በኢየሱስ ስም ብሎ አሜን ብሎ አሁን ይጨበጨባል በኃይል እስቲ